ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና እንዲሁም ቁም ነገር አዘል የሆኑ ቪዲዮችን አረፍተ ነገሮችን ወይም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በጣም እርግጠኛ ነኝ ከነዚህ አባባል ብዙ ነገር እንደምትማሩ። አንደኛ የጽሑፍ ክህሎታችሁን እንደምታሳድጉ፣ ሁለተኛው ደግሞ የማንበብ ክህሎታችሁን እንደምታሳድጉ፣ ሶስተኛው ደግሞ እንዴት አረፍተ ነገሮችን በጥልቀት መረዳት እንችላለን ወይም መቼ መጠቀም አለብን የሚለውን ሐሳብ በግልጽ የማሳያችሁ ይሆናል ማለት ነው ውድ ቤተሰቦቼ። ስለሆነም እናንተም ይህንን አስተማሪ ቪዲዮ ይህንን አስደናቂ ቪዲዮ እስከ መጨረሻው እንድታዩት በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ይህንን ቻናል በመከታተል የእውቀት ደረጃችሁን እንድታሻሽሉና ራሳችሁን እንድታሳድጉ ይሁን። በየጊዜው የሚለቀቅላችሁ ደግሞ እጅግ በጣም አስደናቂ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ስትፈልጉ ከኛ ጋር ካሉት ተማሪዎች ጋር በጋራ በግሩፕ መማር ትችላላችሁ። ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለሆነም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ከዚህ ቪዲዮ እጅግ በጣም ብዙ ቁም ነገር እንደምታገኙት ምንም ጥርጥር የለም። ምክንያቱም ለማንበብ ምን ማድረግ እንዳለባችሁ፣ እንዴት ማንበብ እንዳለባችሁ፣ እንዴት ደግሞ አረፍተ ነገሮችን መጻፍ እንዳለባችሁ፣ እንዴት ደግሞ ንግግራችሁን ማሳመርና ማስተካከል እንደምትችሉ የሚያሳዩ እጅግ በጣም አሪፍ እና ድንቅ የሆኑ አባባሎችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር የምታዩት የመጀመሪያው ምን ይላል? በእድል በእድል ይላል። በጣም አሪፍ። አልነበረም ይላል። በጣም ቆንጆ። ያለፍነው በእግዚአብሔር እንጂ ይላል። እስኪ አንድ ላይ አብረን እናንብብ። በእድል አልነበረም
ያለፍነው በእግዚአብሔር እንጂ ይላል። ምን ማለት ነው ካላችሁ፣ ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ብዙ ያለፍናቸውን ነገሮች የምናስበው በእድል እንዳለፍን ነው። ነገር ግን በእድል እንዳልነበረና እግዚአብሔር ስለጠበቀን የእግዚአብሔር ምሕረት እንደበዛለን መረዳት አለብን ማለት ነው። ሰው በእድሉ ምንም ሊያልፍ አይችልም። እድል ይመስለናል እንጂ እግዚአብሔር ነው ያሳለፈን ማለት ነው። ብዙ መከራዎችን አልፈናል በህይወታችን፣ ብዙ የጭንቀት ቀኖችን አልፈናል በህይወታችን። ያንን ያለፍነው ግን በእድል ሳይሆን እግዚአብሔር ስለረዳን ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ለማይገባው ረዘም ይላል። አያችሁት ውድ ቤተሰቦች፣ ምንም ያህል ረዥም ቢሆን እናንተ ማወቅ ያለባችሁ አንድ ነገር፣ ለማንበብ የሚጠቅማችሁ ቲፕ ምንድነው ካላችሁ፣ የፊደሎችን ድምፅ በትክክል በድግግሞሽ መጥራት አለባችሁ ማለት ነው ውድ ቤተሰቦቼ። ለምሳሌ ይሄኛው ለማይገባው፣ አሁን ፍጥነት ጨምራለሁ። ለማይገባው፣ ለማይገባው ይላል። ለማይገባው በጣም አሪፍ። ሰው ይላል። ሰው። ሳቅህን፣ እንጂ፣ ጉዳትህን አታሳየው ይላል። እስኪ አንድ ላይ አብረን እናንብብ። ለማይገባው ሰው ሳቅህን እንጂ ጉዳትህን አታሳየው ይላል። ምን ማለት ነው? ወይም ምን ማለት ፈልጎ ነው ካላችሁ፣ የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው? አንዳንድ ጊዜ ለምሳሌ እናንተን የማይረዳ ሰው አለ። እናንተ ያላችሁበትን ሁኔታ ምንም መረዳት የማይፈልግ፣ ስትናገሩ ራሱ የማይገባው ሰው አለ። ለዛ ሰው ሳቃችሁን እንጂ ጉዳታችሁን ማሳየት የለባችሁም ማለት ነው። ለምሳሌ ለሰው ብትናገሩ ምንም አታመጡም። ለአብዛኛው ሰው ደግሞ ከነገራችሁ የእናንተን ጉድ ወደ አደባባይ ለማውጣት ነው የሚሞክረው እንጂ እንደራሱ አድርጎ እናንተን ለመርዳት ብዙም ደንታ የለውም ማለት ነው። ስለዚህ ጉዳታችሁን ለሁሉም ሰው ማሳየት የለባችሁም ማለት ነው። ወደ ሶስተኛው እናመራለን። ምን ይላል? ዘግይቶ ይላል። የደረሰ ፍቅር የበረደ ልብን አያሞቅም አታርፍዱ ይላል። እስኪ አንድ ላይ አብረን እናንብብ። ዘግይቶ የደረሰ ፍቅር የበረደ ልብን አያሞቅም አታርፍድ ይላል። ምን ማለት ነው ካላችሁ፣ ስለምንድን ነው የሚያወራው ካላችሁ፣ ለምሳሌ አንዳንድ ጊዜ እናንተም ቆይታችሁ አንድን ሰው ልትወዱ ትችላላችሁ። በዛ ሰዓት ያ ሰውዬ ለእናንተ ጥሩ ስሜት ሊኖረው ይችላል። ነገር ግን ዘግይታችሁ ከደረሳችሁ ወይም ፍቅር እየቀዘቀዘ ይመጣል ወይም እየበረደ ይመጣል ማለት ነው። አንዳንድ ጊዜ ሰዎች በእናንተ ተስፋ ከቆረጡ በኋላ የምትመጡት ነገር ብዙም የበረደውን ልብ እንደገና ለማሞቅ ያስቸግራል ማለት ነው። ስለዚህ ማርፈድ እንደሌለባችሁ፣ በየትኛውም ሁኔታ በወዳጅነትም ቢሆን በፍቅርም ቢሆን መስጠት ባለበት ሰዓት ፍቅር መስጠት አለባችሁ ማለት ነው። ውድ ቤተሰቦቼ ዘግይቶ የደረሰ ፍቅር የበረደ ልብን አያሞቅም አታርፍዱ ይላል ማለት ነው። ውድ ቤተሰቦቼ በጣም ቁም ነገር ያለበት አረፍተ ነገር ነው ማለት ነው። ደጋግማችሁ እንድታዩ ይሁን። በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? እኛ ይላል። ይህ ትንሽ ረዘም ይላል። አብረን እናነባለን። እንጠነክራለን ይላል። ረዘም ይላል። አያችሁት? ምንም ያደረኩት ነገር የለም። የፊደሎችን ድምፅ በትክክልና አግባባዊ በሆነ መንገድ ነው የጠራሁት ማለት ነው። እንጠነክራለን ይላል። እንጂ ይላል። ህይወት ቀላል ሆና ሁለት ፊደል ነው። ሆና
አታውቅም ይላል። እስኪ አንድ ላይ አብረን እናንብብ። እኛ እንጠነክራለን እንጂ ህይወት ቀላል ሆና አታውቅም። ምን ማለት ፈልጎ ነው? ወይም እንዴት ነው የዚህ አረፍተ ነገር ፍሬ ሐሳቡን ማግኘት የምንችለው ካላችሁ አይታችሁ ከሆነ ህይወት ሁል ጊዜ እየከበደና ኃላፊነት እያሸከማችሁ ነው የሚሄደው ማለት ነው። ስለዚህ እናንተ ደግሞ መጠንከር ነው ያላችሁ አማራጭ እንጂ ወደ ኋላ ማፈግፈግ መፍትሄ ሊሆን አይችልም ማለት ነው። ለዛ ነው እኛ እንጠነክራለን እንጂ ህይወት ቀላል ሆና አታውቅም ይላል። ስለዚህ ህይወት በጣም ቀላል ይሆንልኛል፣ አልጋ በአልጋ ይሆንልኛል ብላችሁ ከማሰብ ይልቅ ራሳችሁን ብታጠነክሩና ያንን ችግር በመጋፈጥ ማለፍ እንደሚቻል አእምሯችሁን ማሳመን እንዳለባችሁ የሚያሳይ እጅግ በጣም አስደናቂ የሆነ አረፍተ ነገር ነው። ለዛ ነው እኛ እንጠነክራለን እንጂ ህይወት ቀላል ሆና አታውቅም የሚለው ማለት ነው። ቤተሰቦቼ በጣም አሪፍ። አምስተኛ ምን ይላል? ለጊዜያዊ ምቾት ብለህ የዘላቂ በጣም አሪፍ መንገድህን አታበላሽ ይላል። እስኪ አንድ ላይ አብረን እናንብብ። ለጊዜያዊ ምቾት ብለህ የዘላቂ መንገድህን አታበላሽ ይላል። ምን ማለት ፈልጎ ነው? ወይም ምንድነው የሚያወራው ካላችሁ አንዳንድ ጊዜ ስሜታዊ ሆነን ለጊዜያዊ ምቾት የምንወስነው ውሳኔዎች የህይወታችን ፍጻሜውን ሊያበላሽብን ይችላል ማለት ነው። ስለዚህ ለጊዜያዊ ምቾት ብለህ የዘላቂ መንገድን አታበላሽ ይላል። ለጊዜያዊ ምቾት ብለህ የዘላቂ መንገድህን አታበላሽ ይላል። በጣም አሪፍ። ወደ ስድስተኛው ስናመራ ምን ይላል? በማይቋረጥ ይላል። ባልንጀራነት ይላል። ባልንጀራነት በጣም አሪፍ። ውስጥ ሁሌም በጣም አሪፍ። ይቅርታ አለ ይላል። እስኪ አብረን እናንብብ። ምን ይላል? በጣም አሪፍ። በማይቋረጥ ባልንጀርነት ውስጥ ሁሌም ይቅርታ አለ ይላል። ምን ማለት ነው ካላችሁ ባልንጀራነትን ከፈለጋችሁ ወይም ወዳጅነትን ከፈለጋችሁ ሳትጣሉ መኖር ይከብዳል። ነገር ግን ከተጣላችሁ በኋላ ይቅርታ መደራረግ እጅግ በጣም አስፈላጊ ነገር ነው። ለዛ ነው ዘላቂ የሆነ ወዳጅነት ከፈለጋችሁ ወይም ባልንጀራነት ከፈለጋችሁ ሁል ጊዜም በይቅርታ መኖር መቻል አለባችሁ ማለት ነው። ብዙ ስህተት በመሃል ሊፈጠር ይችላል። ነገር ግን የያዛችሁት ባልንጀራነት እስከሆነ ድረስ ያንን ነገር እናንተን የሚጎዳ እንኳን ቢሆን ጭክን ብላችሁ ይቅርታ መደራረግ ወይም ይቅርታ ማድረግ መቻል ይኖርባችኋል ማለት ነው። ቤተሰቦቼ በጣም አሪፍ። በማይቋረጥ ባልንጀራነት ውስጥ ሁሌም ይቅርታ አለ ይላል። ሰዎች በፍቅር እስከ መጨረሻው ከጸኑ በዛ ፍቅር ውስጥ ይቅርታ እንዳለ መረዳት እንችላለን ማለት ነው። ሰባተኛ ምን ይላል? ፍላጎቱ ያንተን ደስታ ማየት ብቻ የሆነውን ሰው ሁለት ፊደል ሰው አትጉዳ ይላል። እስኪ አንድ ላይ አብረን እናንብብ። ፍላጎቱ ያንተን ደስታ ማየት ብቻ የሆነውን ሰው አትጉዳ። በጣም አሪፍ። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ሰዎች ስለ እናንተ ብቻ ነው የሚያስቡት። እናንተ ስትደሰቱ ማየት ነው የሚፈልጉት። የእናንተ ደስታ ይናፍቃቸዋል ማለት ነው። ስለዚህ ፍላጎቱ ያንተን ደስታ ማየት ብቻ የሆነውን ሰው አትጉዳ ይላል። አያችሁት? ያንን ሰው እናንተ ደግሞ ከተቻለ መንከባከብ እንጂ
መጉዳት የለባችሁም ማለት ነው። ከጎዳችሁ አንድ ከዙሪያችሁ መልካም ሰው አጣችሁ ማለት ነው። እንደዛ አይነት ሰው ደግሞ አንዴ ከተቀየመ አይመለስም። ስለዚህ ማወቅ ያለባችሁ የእናንተን ደስታ የሚናፍቀውን ሰው መጉዳት ወይም ማስቀየም እንደሌለባችሁ የሚያሳይ እጅግ በጣም አሪፍ አባባል ነው ማለት ነው። ቤተሰቦቼ ልወርድ ያለንን ይላል። በጣም አሪፍ። እንባ እንደመመለስ ይላል። በጣም አሪፍ። እንደመመለስ ያለ ጥንካሬ የለም ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ልወርድ ያለንን እንባ እንደመመለስ ያለ ጥንካሬ የለም። ምን ማለት ነው ካላችሁ አይታችሁ ከሆነ አንዳንድ ጊዜ ለማልቀስ በጣም ፈልጋችሁ እንባችሁ ራሱ መጥቶ ያንን እንባ መመለስ ከቻላችሁ በእውነት ጠንካራ እንደሆናችሁ የሚያሳይ ነገር ነው። ለዛ ነው ልወርድ ያለንን እንባ እንደመመለስ ያለ ጥንካሬ የለም ይላል። አያችሁት? እንባችሁ መጥቶ እንኳን በቃኝ ብላችሁ እንኳን ያንን ነገር እንደገና ለመሞከር እንደገና ለማሸነፍ ስትጥሩ እጅግ በጣም ጠንካሮች እንደሆናችሁና በትንሽ ነገር አልበገር ባይነት እንደምታሳዩ የሚያሳይ የጥንካሬ ምልክት ነው ማለት ነው። ቤተሰቦቼ ልወርድ ያለንን እንባ እንደመመለስ ጥንካሬ የለም ይላል። በጣም አሪፍ፣ እጅግ በጣም ቆንጆ ትምህርት እንዳገኛችሁት እርግጠኛ ነኝ። ሰብሰብ ሳረገው ምንድነው ያየነው ዛሬ ካላችሁ እንዴት የተለያዩ አረፍተ ነገሮችን በቀላሉ ማንበብ መጻፍና የአረፍተ ነገሮቹን ፍሬ ሐሳባቸውን እንዴት መፍታት ወይም መረዳት እንችላለን የሚለውን ሐሳብ በስፋትና በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም እጅግ በጣም ብዙ ተማሪዎች ደግሞ ይህን ቻናል በመከታተል ብቻ ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም አንዴ ሰብስክራይብ በማድረግ በየጊዜው የሚለቀቅ እጅግ በጣም አስተማሪ ትምህርቶች ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለሆነም ከታች በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል። ስለዚህ ከስር በምትመለከቱ ስልክ ቁጥር በመደወል ትምህርታችሁን መጀመር ትችላላችሁ ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።